Bueno, yo empecé jugando de 5 años en Grandoli, un club de barrio donde todos los domingos estábamos toda la familia. Messi! Oh my goodness! አንዳንዶች ታላቁን ይፈጠራሉ፣ አንዳንዶች ደግሞ ታላቅነትን በጥረትና በስራቸው ያገኛሉ። ሊዮኔል ሜሲ እነዚህ ሁለቱን ነገሮች አጣምሮ ያዘን ትልቅ ጥበበኛና እጅጉን ከፍተኛ የሆነ የምንጊዜም ኮከብ ከሰውነት ማነስ ህመም ጋር ለረጅም ጊዜ ተታግሏል። ይህ ቪዲዮ ከሮዛሪዮ ጎዳናዎች አንስቶ እስከ ባርሳ ድረስ የነበሩትን እንደዚሁም ደግሞ ዓለም አቀፍ ክብርን ያስገኙነትን የሜሲን የህይወት መንገዶች እንደዚሁም ደግሞ የስኬት ጉዞዎቹን በጥቅሉ የምንመለከትበት ቪዲዮ። ሜሲ ዶክ አዲስ ቤተሰቦች ካላችሁ ይህን ቻናል ሰብስክራይብ እንደዚሁም የቪዲዮ ላይክ ማድረግ አትርሱ። 1987 ዓ.ም ባርሴሎና የፋሲካ በዓልን አመፅ አስተናግዳ ነበር። 1978 አንስቶ እስከ 1983 በነበሩት ጊዜያት እንግዲህ አርጀንቲና ከፍተኛ የሆነ አምባገነናዊ መንግስት ስር ነበረች። በዚህ ጊዜያት እንግዲህ ሰዎች ያለ ፍርድ ታስረዋል፣ ተሰቃይተው አሊያም ደግሞ ተገድለው ቆይተው ነበር። ነገር ግን 1983 ላይ የሚቀድመው ዲሞክራሲያዊ መንግስት ወደ ስልጣን ሲመጣ ይህንን ተግባር ያደረጉት አምባገነን መንግስት ውስጥ የነበሩ ወታደራዊ አካላት የሚጠየሙበት ጊዜ ሊመጣ ቻለ። ይህ ጥያቄ ሲነሳ ኮሎኔል አልዶ የሚባለው አንደኛው የዚህ የጦር ክንፍ አባል በ1983 የፋሲካ በዓል በሚከበርበት ዕለት በዋና ከተማዋ በቦነስ አይረስ ከፍተኛ የሆነ የጦርነት እንቅስቃሴና የጦር ሰፈሮችን መቆጣጠር ጀመራቸውም። የቀደመው ሰራዊት በዚሁ በወንጀል እንዳይጠየቅ ፈልገው ነበር። ይህንን አመፅ አድራጊዎቹን ካርፔንታንደስ በመባል ይታወቁ ነበር። ማለትም ፊታቸውን በዚህ አይነት ቀለም የሚቀቡ የሰራዊቱ ክንፍ ነበር በከፍተኛ ሁኔታ አመፁን ሊቀሰቅሱ። ፕሬዚዳንት ራውል አልፎንሲን ከፍተኛ የሆነ ህዝባዊ ቅቡልነት ያላቸው ፕሬዚዳንት ነበሩ። በዚህ ወቅት ከፍተኛ የሆነ ጥሪ በማቅረብ ድጋፍ ለማግኘት ችለው ነበር። ህዝቡም እንደተጠበቀው በፕላዛ ዴሚዮ ወጥቶ ተቃውሞ ማሰማት ጀመረ። ከፍተኛ የሆነ ንቅናቄ መደረግ ጀመረ። ሊዮኔል ሜሲ የተወለደው እንግዲህ በዚሁ አመት ሰኔ ወር ላይ 24 እንግዲህ በሮዛሪዮ ከተማ በልጅነቱ የነበረው የእግር ኳስ ጥበብ ብዙዎችን የሚያስቀናና የሚያስገርም ነበር። 4 ዓመቱን በአካባቢው የሚገኘውን የግራንድሊን ክለብ ተቀላቀለ። የሜሲ ልጅነት ህይወት በስኬት የተጓዘበት መንገዶች ብቻ አልነበሩ። በ11 ዓመቱ እጅጉን አስከፊ ዜና ተሰማ። ይህም እንግዲህ ሊዮኔል ሜሲን የግሮስ ሆርሞን ዲፊሸንሲ እንዳለበት ተሰማ። ይህ እንግዲህ የሰውነት የሚያድገው የሰውነት ሆርሞን ከፍተኛ የሆነ ችግር እንዳጋጠመው ነው የሚያመላክተው። እንግዲህ የሊዮኔል ሜሲ የህክምና ወጪን ለመሸፈን የአርጀንቲና ክለቦች ኢኮኖሚያቸው የማይችል ሆነ። በስተመጨረሻም የሜሲ ህልሞች የሚጨናገፉ አይነት የሚመስሉበት ሁኔታ ተፈጠረ። ነገር ግን በዚህ ፈታኝ ጊዜ ለሜሲ ፀሐይ ፈንጥቋል። በ3 ዓመቱ ጥበቡን የተመለከተው የስፔኑ ግዙፉ ክለብ ባርሴሎና ሙሉ ወጪውን ሸፍኖ ለማሳከም ብቅ አለ። በዚህም አባቱ ለሚፈራረሙበት ወረቀት እንኳን ሳይኖራቸው በናፕኪን ላይ ተፈራርመው ልጃቸውን ለስፔኑ ግዙፍ ክለብ ባርሴሎና ሰጡ። በ17 ዓመቱ የመጀመሪያውን የባርሳ ጨዋታ ለክለቡ አደረገ። ተጫዋቹን ተፈጥሮ ለግሰዋለችና ረጅም ጊዜ ሳይፈጅበት በክለቡ ባርሳ ከፍተኛ የሆነ ስምን ለማግኘት ከጃቪና ሂንሽታ ጋር በመሆንም ባርሳን ለረጅም ጊዜ አንግሶት ቆይተዋል። እጅጉን ጥበባቸውን ያሳዩበት መድረክ እንዲሆንም ዋነኛ ምክንያት ሆነ። በዚህ አላበቃም። ኮከቡም ከዚህ በኋላ ማነው ሊደፍረው በማይችል ሁኔታ 7 ጊዜ የባላንዶር ክብርን ሊቀዳጅ ይችላል። ችን የሚያስገርሙ የጎል ሪካርዶችን በስሩ ይዘዋል። የላሊጋው እንደዚሁም ደግሞ የሻምፒዮንስ ሊግ ዋንጫዎችን ጨምሮ ሌሎችም እጅግ ትልልቅ ክብሮችን በዘመኑ ሊቀዳጅ ይችላል። ሊዮኔል ሜሲ በክለብ ደረጃ ብዙ የሚባሉ ክብሮችንና ድሎችን የተቀዳጀ ተጫዋች ነው። በብሔራዊ ቡድን ደረጃ ሊዮኔል ሜሲ ለረጅም ጊዜ ሽንፈትን ሲያስተናግድ የቆየበት ዘመን ነበር። በ4 ኮፓ አሜሪካ እንደዚሁም ደግሞ በአንድ የዓለም ዋንጫ ፍጻሜ ላይም ሽንፈትን አስተናግዶ ከውድድሩ ሊሰናበት የቻለበት አጋጣሚ ተፈጥሯል። አሁን ተጫዋቹ እድሜው እየሄደ ነው። ብዙዎችን ሁለቱን ዋንጫዎች ማለትም በሀገሩ ደረጃ ሊያሳካቸው የሚገቡ የኮፓ አሜሪካ ዋንጫዎች እንደዚሁም ደግሞ በዓለም ዋንጫ ደረጃ ሊያሳካ የሚገባ ዋንጫ እስካሁን የእድሜው ጫፍ ድረስ ሊያሳካ አልቻለም።
ስለዚህ ብዙዎችም ይህን ሳያሳካ ከውድድር ዓለሙ ይሰናበታል የሚል ፍርሃት ነበራቸው። ብዙዎችን ባስገረመ ሁኔታ በ21 ኮፓ አሜሪካ ዋንጫን በማሸነፍ ብዙዎችን አፍ አስይዟል። አሁን የሚቀረው አንድ ዋንጫ ነው፣ እሱም የዓለም ዋንጫ ነው። ይህን ዋንጫ ካሳካ በዓለም ታሪክ ብዙ ስኬቶችን ያስመዘገበና ምናልባትም የምንጊዜ ኮከቡ ተጫዋች ሆኖ ስሙን ያስመዘግባል። ይህ ህልም ብቻ ሆኖ አልቀረም። በ22 ሊዮኔል ሜሲ በዓለም ዋንጫ መድረክ በማሸነፍ የምንጊዜም ትልቅ ህልሙ የነበረውን የዓለም ዋንጫ ሊያሳካ The trophy is passed into the hands. አሁን ዓለም ላይ ከሚገኙ ምናልባትም የምንጊዜም ትልቅ ከሚባሉ ባለክብሮች መካከል አንዱ ነው። ይህም የሚያደርገው እንግዲህ ስኬቱ በሰዎች ዘንድ ብቻ ሳይሆን በራሱም ጭምር ህልሙ ሙሉ የሆነ የምንጊዜም ስኬታማው ተጫዋች ነው። በየትኛውም ፈተና ውስጥ አልፎ ህልምን የማሳካት ተምሳሌትም ጭምር የሆነ ተጫዋች ነው ሊዮኔል ሜሲ። ሜሲ ዶክ ጋር አብራችሁ ለቆያችሁ ተመልካቾቻችን እጅጉን እናመሰግናለን። ለቻናላችን አዲስ ቤተሰቦች ሆናችሁ ይህን ቻናል ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ፣ እንደዚሁም ደግሞ ሐሳብ አስተያየት ካላችሁ ኮሜንት ማድረግ አትርሱ እያልን እኛም በዚሁ ተሰናበትን።